ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳ ወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳ ወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሐሳብ አስተያየታችሁን በመደግፏቸው ክለቦች ዛሬም አጋርነታችሁ አምባሳደርነታችሁ እንዳይለየን ብለናል። ወደ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ ወቅታዊ ጥንቅሮችን እናነሳለን። ባርሴሎና ቤት በአንድ ተጫዋች ዝውውር ጉዳይ ላይ ለየት ያለ መረጃ እናካፍላችኋለን። ታማኝ የዜና ምንጮችን ዋቢ እናደርጋለን። በሪያል ማድሪድ በኩል የዝውውር ጉዳዩን የተመለከተ ጥርት ያለ መረጃ እናካፍላችኋለን። ዘ ስፔሻል ዋን ጆዜ ሞሪኒሆ በማድሪድ የመጀመሪያ ታሪካቸው አይደለም። ወደኋላ መለስ ብለን የማድሪድን የዝውውር ፖሊሲ እናሳቸውን እናነሳለን። በአውሮፓ ዙሪያም በርከት ያሉ የተፈጸሙ ዝውውሮችና ለየት ያሉ ጥንቅሮች እናንተ ውድ አድማጮቻችን በስፋት ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በተለይም በፕሪሚየር ሊግ የዝውውር መስኮትን በስፋት እናነሳለን። በአጫጭር ስፖርታዊ ጥንቅሮቻችን ይዘናቸዋል። ከቢግ ሲክስ የማንቸስተር ሲቲን ወቅታዊ ጉዳይና አንድ ትልቅ ጨዋታን በተመለከተ በሲቲ መረጃ ሰዓት ልዩ ጥንቅር ለሲቲ ደጋፊዎች እናካፍላቸዋለን። በቼልሲ ቆያል እየተባለ ነው። አንድ ተጫዋች ለሽያጭ የመቅረብ እድሉ በጣም ሰፊ ነበረ። ተጨማሪ መረጃ እናነሳለን። አሰልጣኝ ዣቪ አሎንሶ በሲድኒ ካለው ናቸው ጋር ይዘን እንደዚህ ተጨማሪ መረጃዎችን ፍላችኋለን። በሊቨርፑል ወቅታዊ ጉዳይ ላይ በስፋት የምንመለከተው ዝውውርን ነው። አንድ ዝውውር ላይ ሊቨርፑሎች ገፍተው ላይሄዱ ይችላል ሲባል ሌላኛው ዝውውር ላይ የዝውውር ሂሳብ ያቀርባሉ። ከዛ ውጭ የቡድን ዜና ይዘናል። የቡድን ወሳኝና ቁልፍ ተጫዋቾችን እናነሳለን። ለየት ያለ መረጃ በሊቨርፑል በኩል እንዲሁ ይዘናል። አብራችሁን ቆዩን። የማንቸስተር ዩናይትዱን ተጫዋች ለማስፈረም በርከት ያሉ ክለቦች ጥረት እያደረጉ ነው። አብዛኞቹ ግን የገንዘብ አቅማቸው ከፍ ያሉ ናቸው። ስለ ተጫዋቹ ተጨማሪ መረጃ እናነሳለን። በማንቸስተር ዩናይትድ በኩል በማንቸስተር ዩናይትድ ወቅታዊ ጉዳይ ላይም ጥርጣሬ ያላቸው ሰዎች አሉ። የቡድን ዜና ስናነሳ በዩናይትድ እና በራሽፈርድ መካከል የሚደረገውን ድርድር፣ በዩናይትድ ሰዎች ጥርጣሬ ስለገባው የመሃል ተከላካይ ጉዳይና ወቅታዊ ጉዳዮችን እናካፍላችኋለን። በአርሰናል የመረጃ ሰዓት በስፋት የምንመለከተው ቬኒሲየስ ጁኒየርን ጉዳይ በተመለከተ ነው። አንዳንድ ለየት ያሉ ጥንቅሮች ይዘናል። ስለ ተጫዋቹ ጥቂት ነገር እንላችኋለን። በተጨማሪነት በአርሰናል በኩል ወቅታዊ መረጃዎችን ስናነሳ ሚኬል አርቴታና አንድ ለየት ያለ ተጫዋች ለማንሳት ወደናል። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እያካፈልናችሁ ነው ቆይታ የምናደርገው። ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። የ100 ሰብስክራይበር ጉዟችን አጋርነታችሁም ዛሬም እንዳይለየን ብለን መረጃዎቹን ማካፈል አብራችሁን ቆዩን። በባርሴሎና እንጀምር። በባርሴሎና ቤት በአንድ ተጫዋች ቆይታ ጉዳይ ላይ እንግዲህ ከስምምነት ሊደረስ አልቻለም። ባርሴሎና አሁንም አቋሙ በፌራን ቶሬስ ላይ ግልጽ ነው ተብሏል። ፌራን ቶሬስ ክለቡን መልቀቅ የሚፈልግ ከሆነ በክለቡ ጫና ፈጥሮ ማቆየት አይፈልጉም። አሁን ባለው ሂደት ግን ዋነኛ ፍላጎታቸው ተጫዋቹን ሸጦ ገንዘብ ማግኘት አይደለም፣ በቀጣዩ ውድድር ዓመት የቡድኑ አካል እንዲሆንና ኮንትራቱንም ጭምር እንዲያራዝም ነው። ደግሞ እንደ ዲፖርቲቮ ዘገባ ከሆነ ማለት ነው። በተጫዋቹ በኩል ግን ክለቡን ሊለቅ የሚችልበት በጣም ሰፊ እድል አለ። የመጨረሻ ደቂቃን ጉዳይ በተመለከተ በዋነኝነት የሚነሳው ጥያቄ ነው። ከሰሞኑ ሁዋን ላፖርታም በጋዜጣዊ መግለጫ እሱን በተመለከተ ከየትኛውም ክለብ ጋር ድርድር እያደረጉ እንዳልሆነ ተጫዋቹም የባርሴሎና ንብረት መሆኑን ጠቅሰው ነበረ። ግን በፓሪስ ሰን ዠርሜን በኩል ለተጫዋቹ ቅርብ የሆኑ ሰዎችን አነጋግረዋል። ተጫዋቹ ወደዛ ሊያመራ የሚችልበት በጣም ሰፊ እድል አለ። በሪያል ማድሪድ ዝውውር ጉዳይ ላይ ሁለት መረጃዎች ናቸው የወጡት። በእርግጥ እስካሁን የአንዲዮ ሜንዲ ያልተስማማም በሚል ሳይሆን የስምምነት ሂደቱ ጥቂት ይቀሯል በሚል ዴቪድ ኦርኔስቴ ካወጣው መረጃ ውጪ በርከት ያሉ ታማኝ የዜና ምንጮች ሪያል ማድሪድ የአርቢ ላይፕዚጉን የክንፍ ተጫዋች አንዲዮ ሜንዲን ለማስፈረም መስማማቱን ሲገልጹ ነበረ። በተለይም ቲኤንቲ ስፖርት ዋነኛ ምንጫቸው ግን ፋብሪዚዮ ሮማኖ መሆኑን አረጋግጧል። እኛም እሱን የተጠቀምነው ሎስ ብላንኮች እስከ 100 ሚሊዮን ዩሮ በላይ ወጪ እንደሚያደርጉበት ግን ተረጋግጧል። ምናልባት የኛው ሞር የቀረበው ዜና ይመስላል። ዲዮሜንዲ በዚህ ሳምንት ወደ ሪያል ማድሪድ በማቅናትም የ6 ዓመት ኮንትራት ይፈርማል። ዝውውሩ የሚጠናቀቅ ከሆነ ሪያል ማድሪድ የክረምት 5ኛ ፈራሚ ይሆናል። ፒኤስጂ ተጫዋች ለማስፈረም የነበረው ጥረት ከፍተኛ እንደነበረ የሚዘነጋ አይደለም። ግን ከዚህ ጋር በተያያዘ በጣም ባልተጠበቀ ሁኔታ ከዝውውሩ ወጥቷል። እንደውም በብስጭት ጭምር እንደወጡ ነው እየተነገረ የሚገኘው። ፓሪስ ሰን ዠርሜንም ግን ተጫዋቹን በግል ከተስማማ በኋላ
ለማስፈረም የሄደበት ርቀት በጣም የዘገየ ነበረ። እነሱ የዝውውር ሂሳቡን ከዚህ በላይ ቢያቀርቡ ዝውውሩ ከገንዘብ ጋር በተያያዘ ጉዳይ ሳይሆን በተጫዋቹ ምርጫ ላይ ተመረኮዘ ስለሆነ አምልጧቸዋል። በያንዶ ሜንዲ ዝውውር ጉዳይ ላይ ከ100 ሚሊዮን ዩሮ በላይ ነው። በነገራችን ላይ አሁን በርከት ያሉ የዜና ምንጮች በተለይም ፋብሪዚዮ ሮማኖ ጨምሮ እስከ 120 ሚሊዮን ዩሮ ይደርሳል ተብሏል። የዝውውር ጉዳዩ በሰዓታት ውስጥ ይጠራል። የሞሪኖ ዋነኛ ፍላጎት ግን በቀጣዩ ውድድር ዓመት የቡድኑ የፊት መስመር አጥቂ ቪኒሲየስ ጁኒየር፣ ኬሊያን ምባፔና ያንዶ ሜንዲን አንድ ላይ ማጣመር ነው። ስለዚህ ቪኒሲየስ ጁኒየር እንዲለቅ የሞሪኖ ግፊት እምብዛም ነው እየተባለ ይገኛል። ከዛ በተጨማሪ ያንዶ ሜንዲም ሪያል ማድሪድ ታሪክ የመጀመሪያ አይቮሪ ኮስታዊ ተጫዋች ሆኗል። በነገራችን ላይ የያንዶ ሜንዲ የ2 ዓመት ታሪክ በራሱ በጣም አስገራሚ ነው። የት ነበር ከ2 ዓመት በፊት አሁን የት ነው ያለው የሚለው በጣም አስገራሚ የሚባል እድገት ነው። ያን ዶሜንዲ በተጠናቀቀ የ2025-26 የውድድር ዓመት 118 ስኬታማ ድሪብሎችን ፈጽሟል። ይህ በቡንደስሊጋው ቀዳሚ ያደርጓል። በአውሮፓ 5 ታላላቅ ሊጎች በድሪብል ስኬት ወይም ተጫዋቾችን ሸውዶ በማለፍ በሊግ ደረጃ የሚበለጠው በአንድ ተጫዋች ነው፣ በላሚን ያማል። እሱም 133 ነው። ከዛ ሁለተኛው ሰው ያንዶ ሜንዲ 118 ነውና በአውሮፓ ውስጥ ምርጡ ድሪብለር ነው ማለት ነው። ወደ ሪያል ማድሪድ የሚያቀነው ጆዜ ሞሪኒዮ አፍሪካውያን ተጫዋቾችን በየሄዱበት መግዛት ይወዳሉ። በጣም ምቾት ይሰማቸዋል አፍሪካውያን ተጫዋቾች ጋር። ለአብነት ያክል በቼልሲ ያደረጉትን እናስታውሳለን፣ በርካታ ኮከቦችን። ከዛ ውጭ ግን አሁን የማድሪድ አሰልጣኝ ስለሆኑ ሚኬል ኢሴንን አምጥተዋል። ኤማኑኤል አዴባዮርን አምጥተዋል። ያንዶ ሜንዲን አሁን ደግሞ አምጥተዋል። እንደ አጠቃላይ እሳቸው ከአፍሪካውያን ተጫዋቾች ጋር ቁርኝታቸው እጅግ በጣም ከፍ ያለም ጭምር ነው። ፖርቱጋል አሰልጣኝ ወደ ሪያል ማድሪድ ከመጡ በኋላ የጨረሷቸው ዝውውሮች ማርኮ ኮሪያ፣ ቤርናንዶ ሲልቫ፣ ኮናቴ፣ ዴንዝል ዶምፍሪስን ጨርሷል። ያንዶ ሜንዲ ደግሞ በሚቀጥሉት 24 ሰዓታት ውስጥ ያጠናቅቃሉ ሙሉ ለሙሉ። ስለዚህ እሳቸው ወደ ቡድኑ ከመጡ በኋላ ቡድኑ በደንብ እየተነቃቃ ነው በዝውውሩ ላይ። በእርግጥ ባለፉት 2 ዓመታት ውስጥ ሪያል ማድሪድ ምን እንዳጣ እናስታውሳለን። ያለምንም ዋንጫ ሲዞን እንዳጠናቀቀ ይታወቃል። በርከት ያሉ ግን የፕሪሚየር ሊግ ተጫዋቾች ወይም በፕሪሚየር ሊግ በሻምፒዮንሺፕ የተጫወቱ በስፋት አሉ እዚህ ቡድን ውስጥ። በነገራችን ላይ ኮርቷን በቼልሲ እናውቀዋለን። ትሬንት አሌክሳንደር-አርኖልድ ሊቨርፑል፣ ዲያን ዊልሰን በርንማውዝ፣ ኮናቴ ሊቨርፑል፣ ኩኩሬያ ቼልሲ፣ ሮድሪን በቀጣይ ለማስፈረም ጥረት ላይ ናቸው ከተሳካ ከሲቲ፣ ጁድ ቤሊንግሃም በሻምፒዮንሺፕ ሲጫወት እናውቀዋለን። ያንዶ ሜንዲ በቼልሲ የሙከራ ጊዜን ያሳልፎ የነበረ ተጫዋች እንደነበረ አይዘነጋምና ማድሪድ በአንድ ወቅት ወይ በፕሪሚየር ሊግ የተጫወቱ ወይ በሻምፒዮንሺፕ የተጫወቱ ወይ በፕሪሚየር ሊግ የሙከራ ጊዜን ያሳልፉ ተጫዋቾችን እያሰባሰበ ነውና የማድሪድ ጥንካሬ ይመጣ ዘንድ የፕሪሚየር ሊግ ቡራኬን ሳይፈልጉ አልቀሩም። በዚህ ክረምት እንግዲህ ያንዶ ሜንዲ ወደ ማድሪድ 16 ጎልና 10 አሲስትን አበርክቶ ነው። በነገራችን ላይ ሁለቱኛው ተጫዋች በላሊጋ ቀጣይ የምንመለከተው አንቶኒ ጎርደንም 20 ጎሎችና 9 አሲስት አለው። ሁለቱም በጣም ፈጣን በጣም ድሪብለር ናቸው። ምናልባት ለንጽጽር አይደለም ያመጣናቸው፣ ግን ባርሴሎናም የግራ ክንፍ አጥቂን አምጥቷል። ሪያል ማድሪድን በተመሳይና ሁለቱ ቡድኖች በዝውውር መስኮቱም ላይ ፉክክራቸው እንደቀጠለ ነው። ምናልባት የጥራት ደረጃ ከተባለ ግን ማነጻጸር ካሻችሁ በቀላይ ልታነጻጽሩ ትችላላችሁ። አንቶኒ ጎርደን የፕሪሚየር ሊግ ልምድ ይዞ ያንዶ ሜንዲ የቡንደስሊጋ ልምድ ይዞ አንቶኒ ጎርደን 20 ጎል፣ ያንዶ ሜንዲ 16 ጎል፣ አንቶኒ ጎርደን 9 አሲስት፣ ያንዶ ሜንዲ 10 አሲስትን አበርክተው ነው በሁሉም መድረክ ወደ ባርሴሎናና ማድሪድ የሚያቀኑት። የባሎንዶር ጉዳይን በተመለከተ ሁሉም የግል መልከታውን እያጋራ ነው። ለአብነት ያክል ቀድሞ የፕሪሚየር ሊግ ሌጀንድ ኢማኑኤል ፔቲ በሃሪኬን የባሎንዶር የማንሳት ጉዳይ ላይ እርግጠኛ አይደለሁም ብሏል። በተለይም ተጫዋቹ በቡንደስሊጋ ያሳየው ነገር ምርጥ ነው፣ በሱ እስማማለሁኝ። ነገር ግን በሻምፒዮንስ ሊግ የለም፣ በብሔራዊ ቡድን ደረጃ የተሳካ ስኬት የለም። ከዚህ ጋር በተያያዘ ባሎንዶርን ለማሸነፍ በጣም ይከብደዋል። እኔ በእርግጠኝነት ያሸንፋል የሚል እምነት የለኝም ብሏል። ስለዚህ በባሎንዶር ሽልማት ላይ ጥቂት ሰዎችን ብቻ ነው የምናገኘው። በግል ያደረጓቸው ነገሮች ሲደመር እንደ ቡድን ያሳኳቸው ነገሮች ለቀጣይም የባሎንዶር አሸናፊ መነሻ ሊሆኑ ይችላሉ እየተባለ ነው። ምናልባት በስፔን ብሔራዊ ቡድን ውስጥ የሚገኙ ተጫዋቾች በትልቁ ይጠቀሳሉ ከተባለ ሮድሪ የኤፍ ኤ ካፕ እና ካራቦ ካፕ የዓለም ዋንጫ፣ ምናልባት ላሚን ያማል የዓለም ዋንጫን፣ ከዛ ቀጥሎ ደግሞ የላሊጋ ዋንጫን
የስፔን ሱፐር ካፕን ማሳካት ችሏልና የትኛው ሚዛን ይደፋል የሚለው ይጠበቃል። ኢማኑኤል ፔቲ ግን ሃሪ ኬን በቡንደስሊጋ ብቻ ነው ብሏል። እዛው ቡንደስሊጋ ላይ ቆይተን በተጠናቀቀው የውድድር ዓመት በቡንደስሊጋው ከፍተኛው አሲስት የሚካኤል ኦሊሴ ነበረ። በዓለም ዋንጫም በነገራችን ላይ እሱ ነው ያውም ሪካርድ ሰብሮ ነው የአሲስት መጠኑ። ባለፉት 2 ዓመታት ደግሞ እንዳጠቃላይ ብናይ ሚካኤል ኦሊሴ ወደ 34 አሲስቶች አሉት። አንድም የሚስተካከለው ተጫዋች የለም። በነገራችን ላይ ባለፉት 2 ዓመታት ሁለተኛው ሰው ብሩኖ ነው 31 አለው፣ በ3 ያንሳል። የብሩኖ አብዛኛው አሲስት የመጣው በተጠናቀቀው የውድድር ዓመት እንደሆነ ግን ሳይዘነጋ ማለት ነው። ሳላ በ2 ዓመት ውስጥ 25፣ ላሚን ያማልና ፍሬድሪኮ ዲማርኮ 24 በ2 ዓመት ውስጥ፣ ራያን ሸርኪ 23 እንዲሁም ሉዊስ ዲያዝ እና ጀረድ ቦውን 19 አሲስቶችን በ2 ዓመት አበርክተዋል። ግን እንደ ኦሊሴ የሚስተካከል የለም። ምናልባት የኦሊሴን የባየር ሙኒክ ቆይታ በተመለከተ ባየር ሙኒክ አሁንም አቋማቸው አልተቀየረም። ኦሊሴ እናቆያለን። ሪያል ማድሪድ ምንም አይነት ይፋ ጥያቄ አላቀረበም፣ ግን ፍላጎት እንዳለው ይታወቃል። የጣሊያን ሴሪዮ ክለብ ኮሞ በአካዳሚ ውስጥ አዲስ ሕግ ማውጣቱን አስታውቋል። ኮሞ ታዳጊ ተጫዋቾች በአካዳሚ ውስጥ በጭንቅላት ኳስ የሚገጩበትን መጠን ቀንሷል። ክለቡ አዲስ ሕግ ያወጣው ታዳጊ ተጫዋቾችን የጭንቅላት ጤና ለመጠበቅም ነው ተብሏል። በቀጣይም በክለቡ አካዳሚ ታዳጊዎች በልምምድና በጨዋታ ላይ በጭንቅላት ኳስ መምታት አይችሉም ተብሏል። የክለቡ ከ10 ዓመት በታች ቡድን በጭንቅላት ኳስ መምታት ሲከለክል የማዕዘን ምት በእጅ ውርወራ ይተካል ተብሏል። ከ12 ዓመት ታች ቡድኑ በወር 1 ጊዜ ሲፈቀድላቸው ተጫዋቾች ከ5 በላይ መምታትም በግንባራቸው ይከለከላሉ ወይ ደግሞ በቴስታ መምታትን ይከለከላሉ ማለት ነው። ከ13 ዓመት ታች ቡድኑ የተገደበ ሲሆን በሳምንት 1 ጊዜ እንደሚፈቀድላቸውም ተረጋግጧል። ይሄም የሆነበት ዋነኛ ምክንያት የጭንቅላት እድገት ጊዜያቸው ስላላበቃም ያም ምክንያት እድገቱን እንዳይገታና ወደፊት ለሚመጡ ችግሮች ተጋላጭ እንዳይሆኑ በማድረግ በልምምድ ላይ በጭንቅላት ኳስ መምታትን ኮሞ ከልክሏል። በጣም ጥሩ የሚባል ሕግ ይመስላል ከጤና አንጻር። ማንቸስተር ዩናይትድ ለቆ ወደ ኢንተር ማያሚ ያቀናው ካዜሜሮ የመጀመሪያ ጨዋታውን አድርጎ በድል አጠናቋል። በእርግጥ ካዜሜሮ ከማንቸስተር ዩናይትድ የወጣው በኮንትራቱ በመጠናቀቁ ምክንያት እንጂ በሽያጭ እንዳልሆነም ይታወቃል። ከብራዚል ጋርም የዓለም ዋንጫን ለመጨረሻ ጊዜ ምናልባትም የብራዚል መለያን ወክሏል የሚሉ መረጃዎች በስፋት እየወጡ ነው። ጉዳዩን በጊዜ ሂደት እናጠራዋለን። በነገራችን ላይ ትላንትና ሜሲ በልጅነት ከተማ ክለቡ ይሄ አካባቢው ክለብ ላይ ተገኝቶ ጨዋታን ተመልክቶ በጣም አነጋጋሪ ነበር። እሱ መሆኑን ካወቁ በኋላ ያው ሜሲ በእረፍት ምክንያት እየተጫወተ እንዳልሆነ ይታወቃል። ከዛ በተጨማሪ በዓለም ዋንጫ ሻምፒዮናን ስፔንን በዛው እናንሳ፣ አርጀንቲናን ካነሳን ሉዊስ ዴላ ፎንቴ ስለ ዓለም ዋንጫ ጠንካራ የመከላከል ክፍላቸው ተጠይቀው ነበረ። እሳቸው በዓለም ዋንጫ 1 ግብ ብቻ ያስተናገደ ብሔራዊ ቡድን ነበራቸው። እሳቸው በጋራ እንከላከል ነበረ፣ የተከላከልንበትን መንገድ ፍጹም የተለየ ነው። እኛም ልክ እንደ ሌሎቹ 11 ተጫዋቾች አሉን ግን በጋራ የሚጫወቱ ናቸው በሚል በዓለም ዋንጫ የነበራቸውን ጠንካራ የመከላከል ክፍልም በተመለከተ ምልከታቸውን አጋርተዋል። ጣሊያን አሰልጣኝ አንድሪያ ፔርሎ ለመሾም ያደረገችው ጥረት እክል እንደገጠመ ይታወቃል። በተለይም ከመወራረጃ ድርጅት ጋር በተያያዘ አሁን ለጣሊያን እግር ኳስ ፌዴሬሽን ስፖርቲንግ ዳይሬክተርነት እያገለገሉ የሚገኙት ፓውሎ ማልዲኒ ናቸው። ስራዬን እለቃለሁ ብለዋል። ታዲያ እሳቸው ስራቸውን የማይለቁበትም እድል አለ። ፓውሎ ማልዲኒ የፌዴሬሽኑ ፕሬዚዳንት አንድሪያ ፔርሎን ሹመት ካላጸደቀ እኔ ከኃላፊነት እለቃለሁ ብለዋል። ፓውሎ ማልዲኒ በስፖርቲንግ ዳይሬክተርነት ከተሾሙ ገና 16 ቀናቸው ነው። በ16 ቀናቸው ነው ስልጣኔን እለቃለሁ ያለው። የጣሊያን ፖለቲከኞች ፔርሎ ከሩሲያ ተቋም ጋር ባላቸው ግንኙነት ምክንያት በኃላፊነት እንዳይሾሙ ጫና እያሳደሩ እንደነበረም የሚዘነጋም አይደለም። የቀድሞ ጓዶች አብረን ካልሰራን ወይም አብረን ጣሊያንን ካላገለገልን እንለቃለን እያሉ ነው እና ምናልባት ሹመቱ ላይ አንዳች ነገር በቀጣይ እንዲሁ እንሰማለን ተብሎም ይጠበቃል። ዩቲዩብ ቻናል ላይ ናችሁ ውድ ቤተሰቦቻችን፣ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ለ100 ሰብስክራይበር ጥቂት ይቀረናል። ይህን መረጃ ደግሞ ለወዳጅ ዘመዶቻችሁ ሼር ማድረግ እንዲሁም እናንተም ላይክ እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። ፕሪሚየር ሊጉን በዝውውር መረጃ ነው የምንጀምረው። በአስቶን ቪላ እንጀምር። የአስቶን ቪላ ደጋፊዎች በቀጣይ ውድድር ዓመት ቡድናቸው ካለበት የተፎካክሮ መድረክ ጥራት አንጻር ሻምፒዮንስ ሊግን ጨምሮ ማለት ነው
ኮከቦቻቸው እንዲለቁ አይፈልጉም። ሞርጋን ሮጀርስ ያለ ምርጥ ተጫዋቻቸውን አጥተዋል። አሁን ደግሞ ኤሜሊያኖ ማርቲኔዝን ሊያጡ ይችላሉ። የዩቬንቱሱ አሰልጣኝ ከጋዜጣ ዴሎ ስፖርት ጋር ቆይታ ነበራቸው። ኤሜሊያኖ ማርቲኔዝን ለማስፈረም ስራን ላይ እንደሆኑ አረጋግጠዋል። ኤሜሊያኖ ማርቲኔዝን እንፈልገዋለን ሲሉ ተደምጠዋል። በዝውውር መስኮቱ ላይ ሌሎችንም አማራጮች እየተመለከቱ እንደሆነ ይፋ አድርገዋል። ሉቺያኖ ስፓሌቲ ተጫዋቹ ጋር በተያያዘም ጠቀም ያለ ገንዘብ ያቀርቡለታል እየተባለ ነው። የመጨረሻ ውሳኔ ግን እስካሁን አልተወሰነም። በማንቸስተር ሲቲ በኩል የሮድሪ ነገር ውድ ቤተሰቦቻችን ዛሬ አንዳንድ ነገሮችን እንሰማለን። ለአብነት ያክል ቀዶ ጥገናውን ዛሬ ያደርጋል። የቀዶ ጥገናውን ሁኔታ በተመለከተ ምናልባት ለምን ያክል ጊዜ ከሜዳ ይርቃል፣ ከዛ በዘለለ ሪያል ማድሪድስ እንዴት ነው ሊያስፈርመው የሚችለው፣ ማድሪድ በዝውውሩ ይፋዊ ጥያቄ ያቀርባል ወይ፣ ቀጣዩ የሪያል ማድሪድ አጀንዳ ከያንዶ ሜንዲ በኋላ እሱ ነው እየተባለ ነው። ኮፕ ስፖርት መረጃውን ይዞት ወጥቷል። በሲቲ በኩል ያለው አቋም ግልጽ ነው። አሁንም ሮድሪን አለመሸጥ የሚለው ነው። ከሮድሪ ጋር በተያያዘ የአንድ ዓመት ኮንትራቱም በትልቅ ገንዘብ እንዳይሸጡ ጫና ሊያደርግባቸው ይችላል እየተባለ ነው። ሮድሪና ሲቲ ቁጭ ብለው ድርድር ውይይቶችን ማድረጋቸው አይቀርም። በሲቲ በኩል ተተኪውን ፍለጋ ከባርሴሎና ተጫዋች ለማምጣት ጥረት እያደረጉ እንደሆነ ይታወቃል። ማርክ በርናልን በዋነኝነት በእጩነት ይዘውታል። በዝውውር ጉዳይ ላይም ሰፋ ያለ ጥንቅር በምሽት ዘገባችን አደረሰናችሁ ነበረ። በማንቸስተር ሲቲ በኩል በቀጣይ የውድድር ዓመቱ ከመጀመሩ አንድ ሳምንት ቀደም ብሎ ከፕሪሚየር ሊጉ ሻምፒዮን አርሰናል ጋር የኮሚቲ ሺልድ ፍልሚያ እንዳለበት ይታወቃል። በሲቲ በኩል አብዛኞቹ ዝውውሮች ከዛ በፊት መጨረስ ይፈልጋሉ። ከ19 ቀናት በኋላ በሚደረገው ጨዋታ ላይ ሻምባሮት በመሃል ሜዳ ዳኝነት ይመሩታል። ጨዋታው ነሐሴ 10 2018 ዓ.ም በዌልስ ካርዲፍ ፕሪንስ ፓሊቲ ስቴዲየም ላይ ይደረጋል። በዌምብሌ ስቴዲየም ሌላ ዝግጅት በሰዓቱ መኖሩን ተከትሎ የኮሚቲ ሺልድ ጨዋታ ከረጅም ዓመታት በኋላ በካርዲፍ ዌልስ ይካሄዳል ማለት ነው። ተፋላሚዎቹ አርሰናልና ሲቲ፣ የባለ ሜዳ ዳኛው ሳምባሮት ናቸው። እንዲህ አይነት ጨዋታ ሲኖር አንቶኒ ቴይለርን ነበር የምንጠብቃቸው። አንቶኒ ቴይለር ግን በ47 ዓመታቸው ፊሽካ እንደሰቀሉ ይታወቃል። ሜዳወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።